ዛሬ ጀነራልም ገድሏል እያስመሰከረ ኮሎኔልም ገድሏል እያስመሰከረ ሜጀርንም ገድሏል እያስመሰከረ ባመጣው መትረየስ እያነጣጠረ ሬሳ እንደመንጋ ሄዶ እያስቆጠረ ሙንጣዝ ቡልቃሽ ገድሏል እያስመሰከረ አንበሳው ታከለ ራሱን ሲገድል ማን ነው የነበረ ስለተባለላቸው ጎንደሬ ልንጨዋወት ነው። ደጃዝማች ታከለ ወልደ ሐዋርያት ይባላሉ። ደጃዝማች ታከለ ወልደ ሐዋርያት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከአውሮፓ 5 ዓመት ስደት ተመልሰው እግራቸው ያገራቸውን አፈር ከረገጠ ጀምሮ ሊገድሏቸው በተደጋጋሚ አስኪረዋል፣ ሞክረዋል። 5 ጊዜ ሙሉ ቀዳማዊ ኃይለ ሥላሴን ለመግደል ጥረዋል። ብዙ ጊዜ ሲዶልቱ እየተደረሰባቸው በተደጋጋሚ ለስርና ግዞት ተዳርገዋል። ሆኖም ጃንሆይ አይጨክኑባቸውም ነበር ይባላል። ጃንሆይ በታከለ ላይ ቶሎ ጨክነው እንደ በላይ ዘለቀ ላቀው ባንዲት ቡጥጫ ሲጥ ያላደረጓቸው በጠንቋዮች ምክንያት መሆኑን አንብበናል። ታኪ አባ መላ ጠንቋዮቹ ጋር ጉራይሉና ታከለን የገደልክ ቀን 3 ቀን ማትቆይ ትሞታለህ የሚል ወሬ ለንጉሱ እንዲደርሳቸው አድርገው ያስወራሉ። ይህን ወሬ ንጉሱ ላለማመን የተቸገሩ ይመስላል። ንጉሱ ደጃዝማች ታከለ በተቃወሟቸውና ባስቸገሯቸው ቁጥር ከመግደል ይልቅ በቅርብ እያሰሩ መንከባከቡን ቀጠሉበት። በሪውን ከበደ የአፄ ኃይለ ሥላሴ ታሪክ በሚለው መጽሐፉ አባ ጠቅል ጥርስ የነከሱበት ሰው በሰላም አይውልም፣ ተደብቆ ቢውል እንኳን አያመሽም፣ ተአምረኛነቱ ቢያስመሸው አያድርም፣ ጀግንነቱ ጦረኛነቱ ቢያሳድረው አይሰነብትም፣ ጃንሆይ ቂመኛ ናቸው ሲል ይነበባል። በዚህ ቀመር መሰረት ግርማዊነታቸው ለታከለ ወልደ ሐዋርያትም ቀን እየጠበቁላቸው ቆዩ። በመጨረሻ የሆነው አስደንጋጭ ነው። በዚህ ዝግጅት ለመሆኑ ደጃዝማች ታከለ ወልደ ሐዋርያት ስለምን በአፄ ኃይለ ሥላሴ ላይ ጥርሳቸውን ነከሱ? የንጉሱና የደጃዝማቹ የግጭታቸው መነሾ ምን ይሆን? የታከለ ወልደ ሐዋርያት ፍጻሜስ እንዴት ያለ ሆነ? የሚሉትን ጥያቄዎችን መልሳለን። ለአፍታ አብራችሁን ዝለቁም። በ1893 ዓመተ ምህረት በቡልጋ እንደተወለዱ የሚነገርላቸው ደጃዝማች ታከለ ወልደ ሐዋርያት ከልጅ ኢያሱ የአልጋ ወራሽነት ዘመን ጀምሮ በተለያዩ የመንግስት ኃላፊነቶች ላይ እንደሰሩ መርስኤ ሐዘን ወልደ ቂርቆስ ቀዳማዊ ኃይለ ሥላሴ ከ1922 እስከ 1927 በተባለ መጽሐፋቸው አስፈረዋል። ታኬ በማዘጋጃ ቤት በእርሻ ስራ ሚኒስቴር ከጣሊያን ወረራ በኋላም የአዲስ አበባ ከተማ ከንቲባና በሌሎች ከፍተኛ የመንግስት ኃላፊነቶች ላይ ሰርተዋል። ታከለ ወልደ ሐዋርያት በልጅነታቸው ዲያቆን ነበሩ። በቤተ መንግስት አካባቢ ቀረቤታ እንደነበረው አብዛኛው ሰው የቤተ ክህነት ትምህርት ተምረዋል። ዳግማዊ አፄ ምኒልክ በታመሙ ወቅት ከኡራኤል ቤተክርስቲያን ወደ ቤተ መንግስት ካክስታቸው ልጅ መኮንን ሀብተወልድ ጋር ተመርጠው በመሄድ እየቀደሱ ሳለ የማን ነው ድምፀ መልካም እስከመባል ደርሰው ነበር። ያ ጊዜ የመጀመሪያው የቤተ መንግስት አገልጋይነት የጥሪ ደወል የሆነላቸው ይመስላል። ከዚያ ቀስ በቀስ ከቤተ መንግስት ባለሟሎች ጋር እየተወዳጁ በተለያዩ ኃላፊነቶች ለመታጨት እድል ፈጠረላቸው። የጎንደር ተወላጁ አባታቸው አለቃ ወልደ ሐዋርያት የደብረ አለቃ ነበሩ። ታከለን ከጃንሆይ ጋር ያስተዋወቋቸውም እኒሁ ጎንደሬው አባታቸው ናቸው። እያደረ ሲውል ዲያቆኑ ታከለ ወልደ ሐዋርያት በጃንሆይ ቤተ መንግስት አገልግሎታቸውና በቅልጥፍናቸው ተወዳጅ ሆኑ። በአዲስ አበባ ከተማ ማዘጋጃ ቤት በተላላኪነት ተቀጠሩ። በአዲሱ ኃላፊነታቸውም በትጋትና ቅልጥፍና አገለገሉ። በ1927 ዓመተ ምህረት ጃንሆይ ታከለን ብላታ የሚል ማዕረግ ሰጥተው የአዲስ አበባ ከተማ ማዘጋጃ ቤት ዳይሬክተር አድርገው መሾማቸውም የመወደዳቸውና የመታመናቸው ምልክት ሆነ። በመጀመሪያ ዓመታት ደጃዝማች ታከለ ንጉሱ ኢትዮጵያን ለማዘመንና ለማልማት የሚተጉ መሪ ናቸው የሚል እምነት ነበራቸው። ይህን እምነታቸውን ይዘው ለሀገራቸው መዘመንና ማደግ የሚቻላቸውን ሲያደርጉ ቆይተዋል። ሆኖም ታከለ ቀረብ ብለው ነገሮችን ማየት ሲጀምሩ እየሆነ ያለው ነገር ከነበራቸው ግምት ጋር የተራራቀ መሰላቸው። ለንጉሱ የማይገባቸውን ክብርና ቦታ እንደሰጧቸው ተሰማቸው። በመጨረሻም ከንጉሱ ጋር ያላቸውን ህብረት መለየት እንዳለባቸው ለራሳቸው ቃል ገቡ። ታከለ በንጉሱ ላይ የነበራቸውን ጥፍጣፊ እምነት የተሟጠጠው ግን በሁለተኛው የጣሊያን ወረራ ወቅት በተለይ ከማይጨው ጦርነት ቀጥሎ በተፈጠረው ነገር ነው። ንጉሠ ነገሥቱ አባታቸው ራስ መኮንን ወልደ ሚካኤልና ዳግማዊ አፄ ምኒልክ በአድዋ እንዳደረጉት ሁሉ በማይጨው ጦር ሜዳ ዘልቀው ወራሪውን እየተዋጋ የነበረውን ወገናቸውን ግፋ ሀገር ልጅ ብለዋል። ሆኖም ድል አልቀናቸውም። ጣሊያን በአድዋ ጦርነት የገጠመውን ውርደት ለመበቀል በእጅጉ ጠንክሮና ዘምኖ ነበር የመጣው። አድዋ ላይ ያዩትን ቆራጥና ጀግና ሀበሻው እኔ የሚሰብሩበትን ሁሉ ታጥቀው የመጡት ጣሊያኖች
በህዝባችን ላይ ባለም የተከለከለ የመርዝ ቦምብ በአውሮፕላን አዘነቡበት። ማይጨው ላይ የሞት ሽረት ትግል ያደረገው የንጉሱ ልዩ የክብር ዘበኛ ጦርም የጣሊያኖችን ጥቃት መቋቋም አልቻለም። ጦሩ ተሸንፎ ሲበታተን ንጉሰ ነገስቱ ወደ አዲስ አበባ እግሬ አውጭኝ አሉ። የወራሪውን ጦር አመጣጥ የተገነዘቡት ንጉሰ ነገስቱ በ923 ዓ.ም ከእንደዚህ አይነት ባለጡንቻ ወራሪ ያድነኛል ብለው በስንት ድካም አባል የሆኑበትን የመንግስታት ማህበር አቤት ለማለት ወደ አውሮፓ ለመሄድ ተነሱ። በዚህ ወቅት ነው በጠቅል ላይ ከተወሰኑ መሳፍንትና መኳንንት ተቃውሞ የተነሳባቸው። በንጉሰ ነገስቱ ወደ አውሮፓ መሄድ ሐሳብ ዙሪያ መሳፍንት፣ መኳንንት፣ የጦር አበጋዞችና ጳጳሱ ለሁለት ተከፈሉ። በአንድ ወገን ንጉሰ ነገስቱ ሀገር ውስጥ ከቆዩ በጣሊያን ሊማረኩ ይችላሉ። ንጉሱ ተማረኩ የሚለው ዜና በኢትዮጵያውያን ዘንድ ከተሰማ በአርበኞች ዘንድ ተስፋ አስቆርጦ የነጻነት ትግሉ ይዳፈናል የሚል መከራከሪያ ነበራቸው። ይህ ማለት የሀገራችን ነጻነትና ሉዓላዊነት ያበቃለታል የሚል ነው። ስለሆነም ንጉሱ በስደት ሆነው ዲፕሎማሲያዊ ድጋፍ ማሰባሰብና አርበኞቹን በሩቅ ሆኖ ማበረታታት ስለሚያስፈልጋቸው ወደ አውሮፓ የመሄዳቸው አስፈላጊነት የሚደግፍ ነበር። ይህን የሚደግፈው ቡድን በዋነኝነት ትምህርት ቀመሶቹን እንደነ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ ሎሬንዞ ተአዛዝ መኮንን ሀብተወልድ፣ ብላታ ወልደ ጊዮርጊስ ወልደ ዮሐንስ፣ ጳጳሱና ሁሉም በሚባል ደረጃ መሳፍንቱ ያሉበት ቡድን ነው። የንጉሰ ነገስቱ ታማኝ አገልጋይ የሆኑት መኮንን ሀብተወልድ ጃን ሆይ ከሀገር ይውጡ፣ ሌላው አርበኛ በጎበዝ አለቃው ተደራጅቶ ሀገር ይጠብቅ በማለት የንጉሱን መሰደድ ደገፉ። ሁለተኛው ቡድን በበኩሉ ንጉስ ሲሸሽ በታሪካችን አይተን አናውቅም፣ ንጉስ ሀገሩን በጭንቅ ቀን ጥሎ ከሸሸ ንጉስ ሊባል አይገባውም በማለት ተቃወመ። ምክንያቱም የሚመራውን ህዝብና አገርን ያክል ነገር በትኖ ከሸሸ ንግስናው አይገባውም ሲሉ ይከራከራሉ። ከዚህ ሐሳብ አራማጆች መካከል ደግሞ ደጃዝማች ታከለ ወልደሐዋርያት ቀዳሚ ነበሩ። ደጃዝማች ታከለ አጤ ቴዎድሮስ ለጠላት እጅ አልሰጥም ብለው በጀግንነት እስከ መጨረሻዋ ደቂቃ ድረስ መዋደቃቸውን በማንሳት ተከራከሩ። የተሰደደ ንጉስ አላውቅም፣ ንጉሱ ከሀገሩ ከወጣ ከሸሸ ንጉስ አይደለም፣ አገር መክዳት ነው አሉ። ደጃዝማች ታከለ በዚህ አላበቁም። ሰማይ አይታረስ ንጉስ አይከሰስ የሚለውን ብሂል ለመጀመሪያ ጊዜ በሚባል ደረጃ የሚሰብር ሐሳብ አስታወቁ። ንጉሱ ወደ አውሮፓ ለመሄድ ያሰቡ እንደሆነ የኔ እስረኛ ይሆናሉ ብለው ጉዟቸውን ለማስተጓጎል ዛቱ። ሆኖም የንጉሱ ስደት ታከለ ሳይሰሙ በምስጢር ተከናወነ። ከዚህ በኋላ ታከለ ንጉሱን ለመታገል ቆረጡ። የኢትዮጵያ መንግስት ጎሬ ላይ ተቋቁሞ ጸረ ፋሽስት ውጊያው በመላ አገሪቱ ተቀጣጠለ። ብላታ ታከለም ጥራይን ጫካው ብለው በአርበኝነት ለ5 ዓመት ተዋደቁ። በአምስቱ የአርበኝነት ዘመን በሸዋ በጎጃምና በጎንደር እየተዘዋወሩ ቆዩ። በዚያ ሁሉ ጊዜ በጃንሆይ አገር ጥሎ መሄድ በቁጭት ሲብሰለሰሉ ነበር ይባላል። በአርማጭሆ ከንጉሱ ደጋፊ ከራስ አሞራው ውብነ ጋር እያሉ ንጉሱ በጭንቅ ጊዜ አገር ጥለው ሸሽተዋልና ቢመለሱ እንኳን ዙፋን አይገባቸውም የሚል ሐሳብ በማንሳታቸው አሞራው ከአሞራው የተባለላቸው ራስ አሞራው ውብነ ተሰማ አስሯቸው ነበር ይባላል። ሆኖም ብላታ ታከለ በአማላጅ ተፈቱ። ጉዳያቸው ከንጉሱ እንጂ ከሀገር ጋር ባለመሆኑ ጠላት ተጠራርጎ እስኪወጣ የሚቻላቸውን ሁሉ አደረጉ። ከ5 ዓመታት ከፍተኛ ተጋድሎ በኋላ አገር ነጻ ወጣች። ሰንደቃችን ከወደቀችበት ተነሳች። ንጉሱም በሱዳን በኩል በእንግሊዝ ጦር ታጅበው አዲስ አበባ ገቡ። ጠቅል ሀገራቸው እንደገቡ ለአርበኞች ለባንዳዎችና ለስደተኞች እኩል ስልጣን አከፋፈሉ። ይህ እርምጃ በብዙ አርበኞች ዘንድ ቅሬታ ቀሰቀሰ። ምክንያታቸው ደግሞ ይላሉ የታሪክ ምሁሩ ፕሮፌሰር ባሩ ዘውዴ በ5 ዓመቱ የመከራ ዘመን አርበኞች በስቃይና በችግር አሳልፈው ንጉሱ በአውሮፓ በድሎት ከርመው ወደ ዙፋን መመለስ አይገባቸውም የሚል ቁጭት ነው። ከተመለሱም በኋላ ንጉሰ ነገስቱ ለባንዳም ለአርበኛም እኩል ሹመት መስጠታቸው ደግሞ ስደታቸውን ያልተቃወሙትን አርበኞች ጭምር ቅያሜያቸውን ከፍ አደረገው። በወቅቱ የተፈጠረውን ስሜት አርበኛውና የኪነ ጥበብ ፈርጡ ቀኝጌታ የፍታሔ ንጉሴ አገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ብለው የገለጹት ነበር። በዱር በገደሉ ለውዲቱ ሀገራቸው ነጻነትና አንድነት ሲሉ ከተዋደቁት አርበኞች እኩል አገርን የከዱ የጠቡትን ጡት የነከሱ ህዝባቸውን ከጠላት ጋር አብረው የጎዱ ባንዳዎች የተሰጣቸው ስልጣን የመረረ ቂም ፈጠረ። የንጉሱን መሰደድ ገና በጠዋቱ የተቃወሙት አርበኛው ደጃዝማች ታከለ ወልደሐዋርያት ሹመት ተሰጣቸው። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ከስደት እንደተመለሱ ቢጠላንም በአገር ጉዳይ ታማኝ ነው ብለው ብላታ ታከለን ደጃዝማች አሰኝተው የአዲስ አበባ ከንቲባ አደረጓቸው። ነገር ግን ቂማቸውን ያልዘነጓት ደጃዝማች ታከለ ወልደሐዋርያት በዚያው ዓመት ከልጅ ኢያሱ ልጅ ከደጃዝማች ዮሐንስ ኢያሱ ጋር በመሆን ጃንሆይን ለመገልበጥ ሲያሴሩ ተያዙ። ሴራውን ተከትሎ ንጉሱ የታከለን ቤት ለደጃዝማች መስፍን አሳልፈው ሰጡባቸው። ባልና ሚስት ከአንድ ባህር ይቀዳል እንዲሉ ቤቱን ሊወስዱ የሄዱት ደጃዝማች መስፍን እዚያው ሲደርሱ የታከለ ባለቤት ወይዘሮ ባፈና
መትረየስ ጠምደው ጠበቋቸው። ደጃዝማች መስፍን የገጠማቸውን ለንጉሱ ነገሩ። ግርማዊነታቸውም በቃ ቤቱ በእጃቸው ይቆይ ብለው ሐሳብ አቀረቡ። የልጅ ኢያሱ የአብራክ ክፋይ የሆኑትና ከደጃዝማች ታከለ ወልደ ሐዋርያት ጋር ሆነው በቀዳማዊ ኃይለ ሥላሴ ላይ መፈንቅለ መንግስት አሲረዋል የተባሉት ዮሐንስ ኢያሱ ጅማ ሲታሰሩ ደጃዝማች ታከለ ለ3 ዓመታት ከስራቸው ታገዱ። ከነገራችን ጋር በ1953 ዓመተ ምህረት ንጉሱ ብራዚልን እየጎበኙ ሳሉ በታሪክ የታህሳሱ ግርግር የተባለው የመፈንቅለ መንግስት ሙከራ ተካሂዶ ነበር። ቀዳማዊ ኃይለ ሥላሴ የሆነው ነገር ሲነገራቸው ወዲያው የጠየቁት ጥያቄ ለመሆኑ ታከለ አለበት የሚል ነበር ይባላል። እንደ እውነቱ ግን የ1953ቱ ያልተሳካ መፈንቅለ መንግስት ላይ ሌላኛው ጎንደሬ ሌፍተናንት ኮሎኔል ወርቅነህ ገበየሁ እንጂ ታከለ ወልደ ሐዋርያት ነበሩበት ተብሎ አልተጻፈም። የሆነው ሆኖ ደጃዝማች ታከለ ወልደ ሐዋርያት ከረጅም መገለል በኋላ ግንቦት 5 ቀን 1958 ዓ.ም ምህረት ተደርጎላቸው ከግዞት ተለቀው አዲስ አበባ መኖር ጀመሩ። ከአራት ያክል ንጉሱን የመግደል ሙከራዎች በኋላ አድፍጠው አመጭ ጊዜ ሲጠብቁ የነበሩት ደጃዝማች ታከለ ወልደ ሐዋርያት ሌላ ሴራ ጠነሰሱ። አብዮቱ ሊፈነዳ 4 ዓመታት ሲቀሩት በ1962 ዓ.ም ደጃዝማች ታከለ ከተባባሪ ወታደሮች ጋር በመሆን ንጉሱን በፈንጂ ለመግደል ዶለቱ። ለዚህ ዓላማ የተመረጠው ቦታ ሰበታ ነበር። ንጉሱ አካል ጉዳተኛ ተማሪዎችን ለመጎብኘት ወደ ሰበታ ሲጓዙ አደጋ ለመጣል ነበር እቅዳቸው። ግና የደጃዝማች ታከለ ወልደ ሐዋርያት ሴራ ከንጉሱ ጆሮ ጠቢዎች አላመለጠም ነበር። ሐሳባቸው ግቡ ላይ ሳይደርስ ምስጢሩ ተደረሰበት። ከመቅጽበት የደጃዝማች ታከለ ቤት በሰራዊት ተወረረ። እጅ ስጥ ሲባሉ አሻፈረኝ አሉ። እንደ ወንዛቸው ልጅ እንደ ጎንደሬው መይሳው ካሳም። በዚያ ምክንያት ለኢትዮጵያ ላቅ ያለ ፍቅር ነበራቸው የሚባልላቸው ደጃዝማች ታከለ ወልደ ሐዋርያት ህዳር 18 ቀን 1962 ራሳቸውን ገደሉ። በነጋታው የወጣው አዲስ ዘመን ጋዜጣ ጸጥታን ለማደፍረስ ሁካታና ብጥብጥ ለመፍጠር ያቀዱት አፈ ንጉሥ ታከለ ወልደ ሐዋርያት ለአመፅ ስራ መዘጋጀታቸው ከታወቀባቸው በኋላ እጃቸውን ሊይዝ ከመጣው የፖሊስ ኃይል ጋር ጥይት ታኩሰው በመጨረሻም ህይወታቸውን አጥፍተዋል ሲል ዘገበ። ደጃዝማች ታከለ ዘመናዊ ትምህርት አይቅሰሙ እንጂ ልባቸው ለዘመናዊነት የቀረበች ተራማጅ እንደነበሩ ይነገራል። በዚሁ አቋማቸው ከዘመኑ የለውጥ አቀንቃኝ ተማሪዎች ጋር መቀራረብ ጀምረው ነበር። ብርሃነ መስቀል ረዳ ጋዜጣ ላይ ሲጽፍ ከተጠቀመባቸው የብዕር ስሞች አንዱ ጥላሁን ታከለ የሚል ነበር ይባላል። ጥላሁን ለዝነኛው የተማሪዎች ማህበር ፕሬዝዳንት ጥላሁን ግዛው ማስታወሻነት የቆመ ሲሆን ታከለ ደግሞ ለታከለ ወልደ ሐዋርያት ማስታወሻ መሆኑ ነው። ታከለ ለሀገራቸው ተብሰልሳይ ባካኝ ነበሩ። ስብሐት ገብረ እግዚአብሔር ታከለ ታገለ ብሎ በጻፈው ጽሑፍ ላይ ስለ ሀገራቸው እጅግ ተብከንካኝና ተብሰልሳይ መሆናቸውን በሚያሳይ መልኩ አንዳንዴ ታከለ ሰመመን መሳይ ይዘውና የተኛ ይመስላል። ብንን ይልና ራሱን እየነቀነቀ አገሬን ኢትዮጵያን ተፈሪ ተጫወተባት ይላል ሲል አትቷል። ሌላው ጸረ ጠቅላ አብዮተኛ አምባሳደር ብርሃኑ ድንቄ ስለ ደጃዝማች ታከለ ባህሪ ሲናገሩ ደፋር፣ ከህዝብ ጋር ለመቀላቀል አንዳች ችግር የሌለበት፣ ሐሳቡን በኃይል መግለጥ የሚችል ሲሉ አድናቆታቸውን ገልጸውላቸዋል። በኃይለ ሥላሴ ዘመን ኢትዮጵያ በውጭ ሀገራት የምትወቀስበትን እስከዚያን ጊዜ ባሪያ አሳዳሪ ናት የሚለውን ትችት በባርነት የተያዙ አገልጋዮችን ነፃ በማውጣት ለመፋቅ ሲጀመር ታከለ በነፃ ማውጣቱ ላይ ዋና ኃላፊ ሆነው ሰርተዋል። ደጃዝማች ታከለ አገራቸውን ባገለገሉበት የሹመት ጊዜያት ሁሉ ፍትህ ተጓደለ፣ አገር ተበደለ ባይ ነበሩ። ምን ያደርጋል እንደ ተራሰው ራሳቸውን ገድለው ታሪካቸውም ተዳፍኖ ቀርቷል። የዘመኑ ገጣሚ ግን ጀነራልም ገድሏል እያስመሰከረ፣ ኮሎኔልም ገድሏል እያስመሰከረ፣ ሜጀርንም ገድሏል እያስመሰከረ፣ ባመጣው መትረየስ እያነጣጠረ፣ ሬሳ እንደ መንጋ ሄዶ እያስቆጠረ፣ ሙንጣዝ ቡልቃሽ ገድሏል እያስመሰከረ፣ አንበሳው ታከለ ራሱን ሲገድል ማን ነው የነበረ ብሎ ገጥሞላቸዋል።